ሰላም ተማሪዎች እንኳን ወደ ገበታ አካዳሚ የዩቲዩብ ቻናል በሰላም መጣችሁ። የዘጠነኛ ክፍል ዩኒት 7 ኮንግረንሲ ኤንድ ሲሚላሪቲ የሚለው ነው። በዚህ ሌክቸር ስለ ቴረምስ ኦን ሲሚላር ፕሌን ፊገር እናያለን። በሌክቸር 2 ጀስት ለትሪያንግል እና ለኳድሪላተራል እንዲሁም ለተለያዩ ፊገሮች ሲሚላሪቲ ምንድነው የሚለውን ኮንሴፕት አይተናል። ሁለት ፕሌን ፊገሮች ሲሚላር ናቸው የምንላቸው ሁለት ኮንዲሽኖች መሟላት አለባቸው። የመጀመሪያው ኮረስፖንዲንግ አንግሉ እኩል መሆን አለበት። ሁለተኛው ኮንዲሽን ደግሞ ኮረስፖንዲንግ ሳይዶች ምን መሆን አለባቸው? ፕሮፖርሽናል መሆን አለባቸው ማለት ነው። ፕሮፖርሽናል ማለት ምን ማለት ነው? የመጀመሪያው ፊገር አለ። ሁለተኛው ፊገር ስናገኝ በተመሳሳይ ኮንስታንት ነምበር አካፍለን ወይም አባዝተን መሆን አለበት ማለት ነው። ያ ማለት ኮመን ሬሽ ወይም ስኬል ፋክተር ይባላል። በዚህ መሰረት የተለያዩ ኮንሴፕቶችን አይተናል ሌክቸር 2 ላይ። በዚህ ሌክቸር ደግሞ የምናያቸው ቴረሞች ምን ቴረሞች አሉ። በተለይ ቤዚካሊ 3 ቴረሞች አሉ። እነሱን ተጠቅመን የተለያዩ ፕሮብለሞችን ሶልቭ እናደርጋለን። ተርማን ዌዘር ዘ ፎሎዊንግ ፊገርስ አር ሲሚላር ኦር ኖት ነው የሚለው። እነዚህን ለምሳሌ አሁን ሲሚላር ናቸው ወይስ አይደሉም የሚለውን ለማየት ምንድነው የምናደርገው? እዚህ ጋር ስኬሩን እንቆጥራለን። ለምሳሌ እዚህ ጋር 1 2 አለ፣ እዚህ ጋር 1 2 አለ፣ እዚህ ጋር 1 2 አለ፣ እዚህ ጋር 1 አለ፣ እዚህም 1 አለ፣ ይሄም 1 ነው። ይሄኛውንም ስናየው 1 ነው 1 ነው 1 ነው። ሶ ኮረስፖንዲንግ አንግሎችንና ምኖችን እናያለን። ሳይዶች ፕሮፖርሽናል መሆናቸው እናያለን ማለት ነው። ለምሳሌ ይሄኛው አንግል ከዚህኛው አንግል ጋር ምንድናቸው? እኩል ናቸው። ይሄኛው አንግል እና ይሄኛው አንግል እኩል ናቸው። ይሄም በተመሳሳይ ማለት ነው። በስኩዌር ስለተሳለ ጀስት እኩል ነው የሚሆኑት። ይሄም በተመሳሳይ እኩል ናቸው። ስለዚህ ሁለቱን ኮንዲሽን ቼክ ስናደርግ ኮረስፖንዲንግ አንግሎች ኮንግረንት ናቸው የሚለው ጀስት ኦፍ ኮርስ ኮንግረንት ናቸው። ዘን ሳይዶች ፕሮፖርሽናል መሆናቸውን ደግሞ እናያለን ማለት ነው። ስለዚህ እሱን ለማየት ይሄኛውን ሳይድ ፕሮፖርሽን ለመሆኑ ማካፈል ነው። 2 ሲካፈል 2 1 ነው። 1 ሲካፈል 1 1 1 ሲካፈል 1 1 1 ሲካፈል 1 1። ስለዚህ ምንድነው ስኬል ፋክተሩ ወይም ኮመን ሬሾ 1 ነው። ከዚህኛው ፊገርም ጋር ኮምፔር ስናደርጋቸው 2 ሲካፈል 2 1 ነው። 1 ሲካፈል 1 1 ይሄኛውም 1 ይሄም 1 ይመጣል። ስለዚህ እነዚህም ተመሳሳይ ስኬል ፋክተሩ 1 ነው። ስለዚህ እነዚህ ምንድናቸው? ሲሚላር ናቸው ማለት ነው። ይሄኛውን ደግሞ ስናይ ጀስት ስኩዌሮችን እንቆጥረው። ለምሳሌ አስቲም 1 ሴንቲሜትር ብለን ኮንሲደር ልናደርገው እንችላለን፣ ወይም 1 ዩኒት እናደርጋታለን አንዱ ስኩዌር ማለት ነው። ስለዚህ ይሄ 2 ዩኒት ነው። ይሄኛው 1 2 3 4 ዩኒት ነው። ዘን ይሄኛው 1 2 2 ዩኒት ነው። ይሄኛው 1 2 3 4 5 6 ዩኒት ነው። ጀስት ይሄንን እናይዛለን። እቺኛዋ ደግሞ 1 ዩኒት አይደለችም። እንዴት ነው የምናገኛት? ይቺ 1 ናት፣ ይቺ 1። የአንዷን ስኩዌር ይቺን ሃይፖቴነሷን ብንፈልግ 1 ስኩዌር ፕላስ 1 ስኩዌር እኩል ነው ሲ ስኩዌር እንላለን። 1 ሩት 2 ይሆናል ማለት ነው። ጀስት በፊት ያየነው ስላለ በፊት ሌክቸር 2 ላይ እንደዚህ አይነት ነገር ሰርተናል። አይሶስለስ ራይት አንግል ከሆነ ለምሳሌ 2 ከሆነ እቺ 2 ሩት 2 ይሆናል። አይሶስለስ ራይት አንግል ትሪያንግል ደግሞ ለምሳሌ 5 ቢሆን ይሄኛው 5 ሩት 2 ይሆናል። እዚህ ጋር ደግሞ ስኩዌር ነች። ስለዚህ እቺ 1 ከሆነች እቺ 1 ሩት 2 ይሆናል ማለት ነው። ስለዚህ 1 2 ስለዚህ 2 ታይምስ 1 ወይም ስኩዌር ሩት ኦፍ 2 ምን ይሆናል? 2 ስኩዌር ሩት ኦፍ 2 ይሆናል። ወይም ደግሞ ሁለተኛው መንገድ 2 ስኩዌር ሲደመር 2 ስኩዌር እኩል ነው 6 ስኩዌር ብለን ይሄን እናገኛለን። የዚህኛውን ደግሞ 4 ስኩዌር ሲደመር 6 ስኩዌር እኩል ነው 6 ስኩዌር ብለን ይሄን ማግኘት እንችላለን። ግን ይሄኛው ብቻ ጀስት ፎልስ ስለሚያመጣው ሲሚላር አይደለም። ለምሳሌ 2 ሲካፈል 4 ወይም ከትልቁን ጀምር 4 ሲካፈል 2 2 ነው። 6 ሲካፈል 2 3 ነው። ስለዚህ ምንድን ያገኘነው? የተለያየን ያገኘነው ማለት ነው። ይሄ የተለያየ አገኘን ማለት እነዚህ ሁለቱ ምን አይደሉም ማለት ነው፣ ኖት ሲሚላር ማለት ነው። ስለዚህ ሲሚላር አይደሉም። ሲሚላር ለመሆን ኮረስፖንዲንግ አንግሉ እኩል መሆን አለበት። ሳይዶቹ ምን መሆን አለባቸው? ፕሮፖርሽናል መሆን አለባቸው ማለት ነው። ስለዚህ ጋር ስለ አንግሉ ማውራት የማልችል ከሆነ መጀመሪያ ቀድሜ ምን ያዋለው? ሳይዱን ያዋለው ማለት ነው። አሁን ቴረሞችን ስናይ እነሱን ቤዝድ አድርገን ነው። ለምሳሌ የትኛውን ቴረም ነው መጠቀም ያለብኝ? አንግል ነው? ኤስ ያ ማለት ሳይድ ነው ወይስ ሳይድ አንግል ሳይድ ነው? እነዚህን ዲተርማይን የምናደርገው ቤዝድ ኦን ጊቭን ፓራሜትር ነው ማለት ነው። ጀስት አንግል ሲሚላሪቲ ቴረም የትሪያንግል ነው እንዳልኳችሁ የምንሰራው። ይህ ማለት ምን ማለት ነው? of four triangles states that if the two angles of one triangle are respectively congruent to the two angles of the other, then the triangle are similar ነው የሚለን። ይህ ማለት ሁለት ትራያንግሎች አለ።
የሁለቱ ትራያንግል ሁለቱ አንግል ለምሳሌ የዚህ ትራያንግል ይሄ 65 እና ይሄ 60 ከሆነ ኢንተርናል አንግሉ ወይም ኢንቴሪየር አንግሉ ዘን እዚህ ጋር 60 እና 65 ከተሰጠን እነዚህ ሁለቱ ምንድናቸው ነው የሚለን ሲሚላር ናቸው ነው የሚለን። በምን ቴረም? በአንግል ሲሚላሪቲ ቴረም። አንግል 3 ጊዜ የማንለው ኦልሬዲ ኦቤስ ስለሆነ ነው። ይህ ማለት ምን ማለት ነው? ለምሳሌ አንግል ማለት ሶስቱ አንግሎች ኮረስፖንዲንግ አንግሎች ከሶስቱ ኮረስፖንዲንግ አንግሎች ጋር እኩል ከሆኑ ሁለቱ ትራያንግሎች ሲሚላር ናቸው። ወይም ደግሞ ሁለቱ አንግሎች እኩል ሆኑ ማለት ሶስተኛው አውቶማቲካሊ ምንድነው? ኢኳል ነው። ለምሳሌ እንዳልኳችሁ ነው። ይሄ 60 እና ይሄ 65 ከሆነ ይሄ 60 ይሄ 65 ከተሰጠ ምንም እንትን የለውም። ይሄ 55 ነው የሚሆነው፣ ይሄኛው 55 ይሆናል ማለት ነው። ምንድነው የምንጠቀመው? አንግል ሰንቴረም። the sum of the interior angle of any triangle is ስንት ነው? 180 ዲግሪ ስለሆነ ማለት ነው። ስለዚህ የሆነ ሁለት ትራያንግል ከተሰጠና ሁለቱ አንግሎች ከተሰጣችሁ እነዛ ሁለቱ አንግሎች ኮረስፖንዲንግ አንግላቸው እኩል ከሆነ ሁለቱ ትራያንግሎች ምንድናቸው? ሲሚላር ናቸው ማለት ነው በቀላሉ። ለምሳሌ ይሄን 30 አለ 102 አለ፣ እዚህ ጋር ደግሞ 48 እና 102 አለ። ይሄን ብቻ አይታችሁ ሲሚላር አይደለም እንዳትሉ፣ ምክንያቱም ሌላኛውን አንግል መፈለግ አለባችሁ። ለምሳሌ ይሄ 30 ከሆነ ይሄ 102 ከሆነ ይሄኛው ማወቅ እችላለሁ፣ ምክንያቱም የዚህ ድምር ስንት ነው? 180። ከ180 ላይ ስንት ነው የሚቀንሰው? 30 ሲደመር 102 132 ቀንሳለሁ ማለት ነው። 10 ሲቀነስ 2 8 ነው። እቺ 7 ሆናለች። 7 ሲቀነስ 3 4 48 ማለት ነው። ስለዚህ አሁን እነዚህ ይሄኛው መፈለግ ላይ ተጠበቅብኝ ይችላል። ይሄ 48 ይሄ 48 ይሄ 102 ይሄ 102። ስለዚህ እነዚህ ሁለቱ ትራያንግሎች ምንድናቸው? ሲሚላር ናቸው። በምን? በአንግል ሲሚላሪቲ ቴረም። ሌላው ማወቅ ያለባችሁ ሲምቦሊካሊ ሪፕሬዘንት አድርጉ ልትባሉ ትችላላችሁ። ያ ማለት ለምሳሌ አሁን ሲምቦሊካሊ ማለት ትራያንግል ኤፍ ኢ ጂ is similar with ኤፍ ስል ከስንት ነው የተነሳው? ከ30 በማለት ትራያንግል 30 ካለበት ከዚህ ከማነሳለው ከኤም ከዛ ኢ 102 ላይ ነው። ስለዚህ 102 እዚህ ጋር ያለው ኤል ላይ ነው። ዘን ጂ 48 ስለዚህ ኤን 48 ያለበት ኤን ላይ ሄዳለው ማለት ነው። ይሄ ኤፍ ኢ ጂ ትራያንግል ኢ ኤፍ ጂ ከሆነ ሲሚላር ዊዝ ትራያንግል ኢ ስል ከስንት ነው የተነሳው? ከ102። ስለዚህ እዚህ ጋር ከ102 ስነሳ ኤል ላለው ከዛ ኤፍ ማለ ያስቀመጡ 30 ዲግሪ ዘን እዚህ ጋር ኤም ላለው ዘን 48 የመጨረሻው እዚህ ጋር 48 መጨረሻ ኤን ይሆናል ማለት ነው። ስለዚህ እንደዚህ ያደረግ ትራያንግል ሲሚላሪቲውን ማስቀመጥ እንችላለን ማለት ነው። ጂ ኤፍ ጂ ኢ ኤፍ ካልሆ ደግሞ ጂ ከ48 ነው የተነሳው። ከዚህ እንዳትነሱ ከዚህ ትነሳላችሁ ማለት ነው። ከዛ ወደ 102 ዘን ወደ 30 ምክንያቱም ከ48 102 30 እዚህ ጋርም ከ48 102 30 ከ102 48 30 ከሄድኩም 102 48 30 ጀስት እቺን ኦርደር በደንብ መጠበቅ አለባችሁ ሲሚላር ፊገር ላይ ማለት ነው። ኤክሰርሳይዝ 7.8 are the following pairs of triangle similar የሚለው or not using AA similarity theorem or not እንደነው እና why just የተሰጠን ትራያንግሎች አሉ። እነዚህ ሲሚላር መሆናቸውን እናሳያለን። ምንድነው የምንጠቀመው? አንግል ሲሚላሪቲ ቴረም። ምክንያቱም ሌላ መጠቀም አንችልም እዚህ ጋር ምክንያቱም ሳይድ አልተሰጠንም። እሱን እናያለን። just አንግል ብቻ ከተሰጠን ልንጠቀም የምንችለው ሲሚላሪቲ ቴረም ነው። ሶ አሁን እዚህ ጋር ነኝ 104 አለኝ 47 እዚህ ጋር 29 ከዛ እነዚህ አንግሎች አሁን አልተሰጡም ማለት አይደለም፣ ተሰጥቷል ኦልሬዲ። እነዚህ እናንተ ማግኘት የምትችሏቸው ናቸው። የዚህ ድምር ስንት ነው ብለናል? 180 ሲቀነስ የነዚህ ድምር 104 ሲደመር 47 4 እና 7 11 አንድ ጽፌ እንዳለን 0 እና 4 ከአንድ ጋር 5 151 ይሆናል። ስለዚህ ከ180 ላይ 151 እንቀንሳለን። ከ10 ላይ 1 ስንት ይሆናል? 9 እቺ 7 ሆናለች ስላበደረች ከ7 ላይ 5 2 29 ስለዚህ እቺ አንግል ስንት ናት? 29 ናት ማለት ነው። 29 ስለዚህ ሁለት አንግሎች ኮረስፖንዲንግ አንግሎች እኩል ከሆኑ ሲሚላር ናቸው። ስለዚህ 104 29 ስለዚህ እነዚህ ምንድናቸው? ሲሚላር ናቸው ማለት ነው። የቢን ስናይ
እዚህ ጋር 70 አለ፣ እዚህ ጋር 70 አለ፣ እዚህ ጋር 65፣ እዚህ ጋር 45። ስለዚህ አሁን የቀረውን አንግል መፈለግ አለብን ማለት ነው። ያንዱን ከፈለግ ምናልባት በቂ ሊሆን ይችላል። ስለዚህ አሁን ይሄን ለመፈለግ መጀመሪያ የተሰጡን ሁለቱን እንደምራለን። ከዛ ከማን ላይ እንቀንሳለን? ከ180 ላይ እንቀንሳለን ማለት ነው። ስለዚህ 70 ሲደመር 65 እናደርጋለን። 0 እና 5 5 7 እና 6 13። ስለዚህ 180 ሲቀነስ 135 ይሆናል። እቺ ከ0 ላይ 5 አይችልም 10 ትሆናለች። ከ10 ላይ 5 8 ስላበደረች 7 ከ7 ላይ 3 4 45 ይሆናል ማለት ነው። ስለዚህ 45 ዲግሪ ይሆናል። ስለዚህ አሁን 70 ዲግሪ ያለን 45 ዲግሪ ያለን 70 ዲግሪ ያለን 45 ዲግሪ ያለን። ስለዚህ እነዚህ ሲሚላር ናቸው ማለት ነው። ትራያንግል ዚስ ሲሚላር ዊዝ ትራያንግል ዚስ ብለን ለመጻፍ ሲምቦሊካሊ ለምሳሌ አንዱን ልጠቀም። ትራያንግል ኤ ቢ ሲ ሲሚላር ዊዝ ትራያንግል ብዬ ኤ ማለት 65 ካለበት ነው የተነሳው። ስለዚህ ይሄኛው ስንት ነው? 65 ነው። ኤፍ ላለው ከተባለ ቢ ማለት ስንት ያለበት ነው? 45 ያለበት ነው። ስለዚህ ጋር 45 ያለበት እፈልጋለሁ። 45 ያለው ማን ላይ ነው? ዲ። ከተባለ መጨረሻ ላይ ኢ 70 ያለበት፣ እዚህ ጋር ሲ 70 ያለበት። በዚህ መሰረትም መስራት ትችላላችሁ። ትራያንግል ቢ ኤ ሲ ሲሚላር ዊዝ ብለን ቢ ብለን የተነሳ ነው። ከቢ ማለት ከ45 ነው የተነሳ ነው። ስለዚህ ከዲ እንነሳለን ማለት ነው። ከዛ ቢ ብለን ኤ ነው ያልነው። ኤ ማለት 65 ያለበት ነው። እዚህ ጋር 65 ያለበትን እንፈልጋለን። ማን ላይ ነው? ኤፍ ላይ። ከዛ በኋላ የመጨረሻው ጀስት ሲ ደግሞ 70 ያለበት ነው። እዚህ ጋር 70 ያለበት ኢ ነው ማለት ነው። እንደዚህ ያደርጋችሁ ጀስት ብዙ ማውጣት ትችላላችሁ። ሲ ኤ ቢ ማለትም ይቻላል። ትራያንግል ሲ ኤ ቢ ይሄኛው መገልበጥ ነው። ግን በዚህኛው መሰረት ስንሰራ ሲ ካል ከ70 ነው የተነሳን። ስለዚህ ከ70 ያለበት ከኢ እነሳለሁ። ትራያንግል ኢቢ እነሳለሁ። ዘን ኤፍ ማን ነው? ኤ ማለት 65 ወዳለበት ሄዳለሁ። ያ ማለት ወደ ኤፍ። ዘን እዚህ ጋር ቢ ደግሞ ማለት 45 ያለበት ነው። 45 ደግሞ እዚህ ጋር ያለው ማለት ነው ዲ ላይ። ስለዚህ እንደዚህ እያደረግን ሲሚላሪቲውን ማውጣት እንችላለን ማለት ነው። እዚህ ጋር 45 70 ይችኛውን አንግል ማወቅ አለብን አንግሌ። ስለዚህ ምንድነው ያልኳችሁ? እነዚህ ሁለቱን እንደምራለን፣ ከ180 ላይ እንቀንሳለን። በማለት 70 ሲደመር 45 0 ሲደመር 5 5 70 ሲደመር 4 11። ስለዚህ 180 ላይ ስንት እንቀንሳለን? 115 እንቀንሳለን። ከ10 ላይ 5 ከ7 ላይ 1 65። ስለዚህ እቺ ስንት ናት? 65 ማለት ነው። 45 80 ነው የሚለን እኩል አይሆኑም፣ ግን ጀስት ይሄኛውንም እንስራው። 45 ሲደመር 80 ስንት ነው? 125 ይሆናል። 180 ሲቀነስ 125 የ5 ከ7 ላይ 2 5 ይሆናል ማለት ነው። ስለዚህ ምንም ሲሚላር አይደሉም ማለት ነው። አር ኖት ሲሚላር፣ እነዚህ ሲሚላር አይደሉም። ስለዚህ አንግል ሲሚላሪቲ ቴረምን ተጠቅመን ሁለት የተሰጡን ትሪያንግሎች ሲሚላር ናቸው ወይስ አይደሉም የሚለውን ለማወቅ ሁለት አንግሎች እኩል አንግሎች እንፈልጋለን፣ እኩል የሆኑ ማለት ነው። እኩል የሆኑ ካልተሰጠን ግን ምንድነው የምናደርገው? ሁሉንም አንግሎች እንፈልጋለን። እንዴት አድርገን? ሁለቱን ደምረን ከ180 ላይ እንቀንሳለን። ከዛ በኋላ እሱን ካገኘን በኋላ ሁለት እኩል የሆኑ ኮረስፖንዲንግ አንግሎች እንፈልጋለን። ካገኘን ዘቱ ትሪያንግልስ አር ሲሚላር እንላለን። በምን? በአንግል ሲሚላሪቲ ቴረም ማለት ነው። ኤስ ሲሚላሪቲ ቴረም በጣም ቀላል ነው። ኢፍ ዘ ኮረስፖንዲንግ ስሪ ሳይድስ ኦፍ ቱ ትራያንግልስ አር ፕሮፖርሽናል ቱ ኢች አዘር ዘን ዘ ትራያንግል አር ምንድን ናቸው? ሲሚላር ናቸው። ፕሮፖርሽናል ማለት በተመሳሳይ ቁጥር የምናካፍለው ወይም የሚባዛ ከሆነ ወይም ደግሞ ስናካፍለው ተመሳሳይ ቁጥር የምናገኝ ከሆነ ለምሳሌ እዚህ ጋር 10 ሲካፈል ለ5 2፣ 14 ሲካፈል ለ7 2፣ 12 ሲካፈል ለ6 2። ስለዚህ ሁለቱ ትሪያንግሎች ምንድን ናቸው? ሲሚላር ናቸው ማለት ነው። በተመሳሳይ አንግል ላይ እንደሰራ ነው ትሪያንግል ኤ ቢ ሲ ካል እዚህ ጋር ደግሞ በሳይዱ መሰረት ነው የምንሄደው ማለት ነው። ኤ ቢ ያል ጀስት እናያቸዋለን ትልቅ ትንሽ በሚለው ማለት ነው። 14 እዚህ ጋር አለ፣ 12 አለ፣ 10 አለ ትንሹ ማለት ነው። ስለዚህ ከየትኛው ሳይድ ነው የምነሳው? ከትንሹ ሳይድ። ስለዚህ ጋርም ስነሳ ከየትኛው ሳይድ እነሳለሁ? 7 5 6 7 ከ5 ይሄኛው ማለት ነው። ዲ ኢ ከዛ ዲ ኢ ካልሁ በኋላ ኤ ቢ ሲ ነው ያልኩት። ወደ የትኛው ነው የሄድኩት? ወደ መካከለኛው። ስለዚህ ዲ ኢ ወደ ኤፍ ሄዳለሁ ማለት ነው። እነዚህ ነው ማውጣት ያለባችሁ። ስለዚህ አሁን ኤ ቢ
ኦቨር አሁን በፕሮፖርሽናል ስታወጡት ኤቢ ኦቨር ከዚህኛው ብቻ ላውጣላችሁ ዲኢ እኩል ነው ቢሲ ኦቨር ኢኤፍ እኩል ነው ኤሲ ኦቨር ዲኤፍ ይሆናል ማለት ነው። ሶ አሁን እነዚህን ጀስት ብናካፍል እኩል እናገኛለን። ኤቢ ማለት 10 ሲካፈል ለ5 10 ኦቨር 5 እኩል ነው። ቢሲ ማለት 12 ሲካፈል ለስንት ለ6 እኩል ነው። ኤሲ ማለት 14 ሲካፈል ለ7 ስለዚህ ይሄም 2 ነው እኩል ነው 2 እኩል ነው 2። ስለዚህ ሳይዶቹ ምንድን ናቸው? ፕሮፖርሽናል ናቸው ማለት ነው። ስለዚህ ከሆነ ሁለቱ ትሪያንግሎች ሲሚላር ናቸው እንዳልኳቸው ነው። በጣም መጠንቀቅ አለባቸው። ለምሳሌ ትሪያንግል ሲ ኤ ቢ ሲሚላር ዊዝ ትሪያንግል ተብሎ ቢጠየቅ ምንድን ነው የምናደርገው? ሲ ብለን ወዴት እንሄድ ነው? ወደ ትልቁ ማለት ነው። ከዛ ወደ የትኛው? ወደ ትንሹ። ስለዚህ ከዚህ እንሄዳለን እንደዚህ እንመጣለን ማለት ነው። እንደዚህ መምጣት አንችልም። ወይም ደግሞ ከዚህ ተነስተን ወደ ሳይሆን ወደዚህኛው እንሄዳለን። ስለዚህ ትሪያንግል ኤፍ ላለው ከዛ ዲ ላለው ከዛ ኢ ላለው ማለት ነው። አንግሎች ሲሆን እንደሰራ ነው ይሄኛውን በተመሳሳይ የምንሰራው። ስለዚህ ይሄንን በደንብ መያዝ ይኖርባቸዋል። ኮረስፖንዲንግ ሳይዶች የትኞቹ ናቸው የሚለውን ማለት ነው። እሱን ካወቃችሁ ኮረስፖንዲንግ አንግሉንም ማወቅ እንችላለን። ለምሳሌ አንግል ኤ ከማን ጋር እኩል ነው? ከአንግል ዲ ጋር። በዚህኛው መሰረት አሁን እንደዚህ እኩል ናቸው። ወይም ደግሞ አሁን ይሄን ቼክ ስታደርጉ በ10 እና በ4 ያለው ያ ማለት በትንሹና በትልቁ። ስለዚህ በትንሹና በትልቁ እነዚህ ኮንግራንት ናቸው። በመካከለኛውና በትንሹና በመካከለኛው 10 እና 12። ስለዚህ ጋር በትንሹና በመካከለኛው ይሄኛው ከማን ጋር እኩል ነው? ከዚህኛው ጋር እኩል ነው። በተመሳሳይ ደግሞ እነዚህን ትወስዳላችሁ። በትልቁና በመካከለኛው በትልቁና በመካከለኛው እንደዚህ ያደረግ ኮረስፖንዲንግ የሆኑትን እንለያለን ማለት ነው። ይሄኛው በጣም ቤዚክ ነው። ይሄን ካወቃችሁ መስራችሁ በጣም ሊቀልም ይችላል። ኤግዛምፕል 2 በተመሳሳይ ነው። ኤስኤስ ሲሚላሪቲ ቴረም ነው። ሳይድ ሲሚላሪቲ ቴረም ነው የምንጠቀመው። እዚህ ጋር ይጠይቃችኋል ዋት አር ኮረስፖንዲንግ ሳይድስ? ኮረስፖንዲንግ ሳይዶች የትኞች ናቸው? እዚህ ጋር አሁን በቁጥር ጀስት ሲጽፍ በተለያየ ከለር ጽፎታል። ግን ባይጽፈውስ እንዴት ነው ማወቅ የሚችለው የሚለውን እናንተ ነው ማወቅ ያለባችሁ። ትራያንግል 3 ሳይድ አለው። ያ ማለት 3 ሳይድ ሌንግዝ ይሰጣቸዋል። ለመጀመሪያው ትራያንግል ለዛኛው 3 ዘንድ ትልቁን ከትልቁ ትንሹን ከትንሹ መካከለኛውን ከመካከለኛው ጋር ኮምፔር ታደርጋላችሁ ማለት ነው። ሶ ለምሳሌ ከትልቁ ወደ ትንሹ ብንሄድ 32 ኦቨር ስንት ነው የምለው? እዚህ ጋር 20 28 32 ትልቁ ስንት ነው? 32። ስለዚህ ጋር ትልቁን እንፈልግ ማለት ነው። 15 አለ 24 አለ 21 አለ። ስለዚህ ኦቨር 24 ይሆናል ማለት ነው። ይሄኛው ትልቁን ነው የምወስደው። ከዛ በኋላ እኩል ነው መካከለኛውን ልወስድ። እዚህ ጋር 28 ኦቨር ከዚህ መካከለኛውን ወስዳለሁ። ስንት ማለት ነው? 21 እኩል ነው እዚህ ጋር ትንሹ ስንት ነው? 20። እዚህ ጋርም ትንሹ ስንት ነው? 15። በዚህ መሰረት ነው የምንሰራው ማለት ነው። ከዛ በኋላ ጀስት ይሄኛውን እኩል ነው ባትሉት ጥሩ ነው። ወይም እኩል ነው ብላችሁ ተነስታችሁ እኩል ካልሆነ ፎልስ ይሆናል። ፎልስ ከሆነ ደግሞ ኖት ሲሚላር ማድረግ እንችላለን። በእርግጥ ሶ ታቃልሉታላችሁ። ይሄኛውን አሁን 32 እና 24 በሁለት መጀመር ትችላላችሁ። 16 ይሆናል። ይሄኛው ስንት ይሆናል? 12 ዘን በ4 ይቻላል። 16 ሲካፈል 4 4 12 ሲካፈል 4 3 4 ሶስተኛ ይሆናል። ይሄኛውን በተመሳሳይ በ7 ይቻላል። በ7 4 በ7 3 20 ኦቨር 15 በስንት እንችላለን? በ5 በ5 4 በ5 3 ስለዚህ ሁሉም ስንት ይመጣል? 4 ኦቨር 3 ይመጣል ማለት ነው። ሌላው ሲምቦሊካሊ ኤክስፕረስ አድርጎት ብንባል ትራያንግል ኤ ቢ ሲ ሲሚላር ዊዝ ኤ ቢ ሲ ነው ያልኩት 20 28 ስለዚህ 15 21 ዲ ኢ ኤፍ ይሆናል ማለት ነው። ትራያንግል ዲ ኢ ኤፍ ይሆናል ምክንያቱም 20 28 ስላልኩ ማለት ነው። 32 28 ብል ደግሞ ምን ይሆናል? 24 21 እንደዚህ ይመጣለው ማለት ነው። ለምሳሌ ኤ ሲ ቢ ትራያንግል ከተሰጠን ሲሚላር ዊዝ ኤ ሲ ቢ እንደዚህ ነው የመጣው 32 28 ትልቁና መካከለኛው ማለት ነው። ስለዚህ ትልቁና መካከለኛው እንደዚህ ስትመጡ ትራያንግል ዲ ኤፍ ኢ ይሆናል ማለት ነው። ይሄኛው ሲምቦሊካሊ ኤክስፕረስ እናደርገው ነው። ስለዚህ እነዚህን በደንብ መያዝ አለባችሁ። ሳይድ ስንጠቀም ትልቅ አለ
መካከለኛ አለ፣ ትንሽ አለ። ትልቁን ከትልቁ ጋር ትንሹን ከትንሹ መካከለኛውን ለመካከለኛው አካፍለን ተመሳሳይ ቁጥር የምናገኝ ከሆነ ሁለቱ ትሪያንግሎች ሲሚላር ናቸው። በምን ቴረም? በሳይድ ሳይድ ሳይድ ሲሚላሪቲ ቴረም ማለት ነው። ኤክሰርሳይዝ 7.9 ዲተርማይን ዌዘር ዘ ፎሎዊንግ ፔርስ ኦፍ ትራያንግል አር ሲሚላር ባይ ሳይድ 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 ሲሚላሪቲ ቴረም ኦር ኖት ነው የሚለው። ጀስት መጠቀም የምንችለውም ቴረም ምንድነው? ሳይድ 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 ሲሚላሪቲ ቴረም ነው። ሶ አሁን የነገርኳችሁ ነው አፕላይ የምናደርገው 8 10 12 አለ። ስለዚህ ትልቁ 12 ነው፣ ትንሹ 8 ነው፣ መካከለኛው 10 ነው። ስለዚህ ጋር ትልቁን መርጣለን 12 15 18። ስለዚህ 18 ነው ትልቁ። 18 ሲካፈል ለስንት ላለሁ? ለ12 እኩል ነው። እዚህ ጋር መካከለኛ እንፈልጋለሁ። ማን ነው? 15 ኦቨር እዚህ ጋር መካከለኛ 10 እኩል ነው። እዚህ ጋር ትንሹ ማን ነው? 12 ኦቨር እዚህ ጋር ትንሹ ማን ነው? 8። ስለዚህ ይሄንን ሲምፕሊፋይ እናደርጋለን። እኩል ከሆነ ሲሚላር ናቸው። 18 ኦቨር 12 በሁለት ስንት ይሆናል? 9 12 ለ2 6 አሁን በ3 ይችላል። በ3 3 ኦቨር በ3 2 3 ሁለተኛ ይሆናል ማለት ነው። ጀስት ይሄንን እናንተ ቀጥታ በ6 ማካፈል ይቻላል። በ6 3 በ6 2። ይሄኛውን ደግሞ በ5 እናካፍል። 15 ሲካፈል ለ5 3 10 ሲካፈል ለ5 2 እኩል ነው። 12 8ኛ ይላል። በ4 እናካፍለው። 12 ሲካፈል ለ4 3 ጊዜ 8 ሲካፈል ለ4 2 ጊዜ። ስለዚህ ኮንስታንት ፕሮፖርሽናል ወይም ደግሞ ኮመን ሬሾ ስላለ 3/2 እኩል ስለሆነ ሁለቱ ምንድናቸው? ሲሚላር ናቸው። አንዱ ሲሚላሪቲ ሲምቦሊካሊ ብንገልጸው ትራያንግል ኤ ቢ ሲ ሲሚላር ዊዝ ትራያንግል ኤ ቢ ሲ ምንድነው የሄድኩት? 12 8 ትልቁንና ትንሹ። ስለዚህ 18 እና 12 ነው የሚሄደው ማለት ነው። ትልቅ ትንሽ፣ ይሄኛው ሚዲየም ስለሆነ ስለዚህ ትራያንግል ዲ ኢ ኤፍ ይሆናል ማለት ነው። ትራያንግል ኤሲቢ ካልኩስ ኤሲቢ ካልኩ ምን ይሆናል? ትራያንግል ዲኤፍ ኢ ይሆናል ማለት ነው። ዲኤፍ ኢ ምክንያቱም 10 መካከለኛው ነው፣ ሚዲየም ቱ ስሞል። ስለዚህ ጋር ሚዲየም ቱ ስሞል እንደዚህ ይመጣል ማለት ነው። በዚህ መሰረት ሲምቦሊክ ሪፕሬዘንቴሽኑ ማውጣት እንችላለን ማለት ነው። ዲተርማይን ዌዘር ዘ ፎሎዊንግ ፔር ኦፍ ትራያንግል አር ሲሚላር ኦር ኖት ነው የሚለን። ይህንንም በተመሳሳይ ነው የምትሰሩት። ጀስት ጊዜ ለመቆጠብ አይዲያውን ብቻ ነግረናችሁ እናንተ ከመጨረሻው መስራት ይቻላል። ለምሳሌ እዚህ ጋር 3 5 6 አለ። እዚህ ጋር ደግሞ 4.5 7.5 እና 9 አለ። ስሞለስቱን እና ላርጀስት እና ሚዲየም መፈለግ ነው። ይሄ ላርጀስት አለ፣ ሚዲየም እና ስሞለስት፣ ላርጀስት ሚዲየም ስሞለስት። ስለዚህ ምንድነው የምናደርገው? 9 ኦቨር 6 እኩል ነው። ሚዲየሙ እዚህ ጋር 7.5 ነው። 7.5 ኦቨር 5 እናደርጋለን እኩል ነው። ስሞለስቱን 4.5 ኦቨር ለትንሹ ለ3። ስለዚህ ይሄኛው ተመሳሳይ ቁጥር ወይም እኩል ከሆነ ሲሚላር ናቸው እንላለን። እዚህ ጋር ደግሞ እናያለን ሆነ 4 6 7 አለ። እዚህ ጋር 7 7.8 አለ። ትልቁ እዚህ ጋር 8 ነው። እዚህ ጋር ትልቁ 7 ነው። ያ ማለት 8 ሲካፈል ለ7 እኩል ነው እንላለን። ከዛ በኋላ ሚዲየም ያለው እናያለን። እዚህ ጋር 7 እና 7.5 እዚህ ጋር 7.5 ነው ሚዲየሙ ኦቨር እዚህ ጋር ሚዲየሙ ስንት ነው? 6 እኩል ነው እላለሁ። ስሞለስቱ እዚህ ጋር ማን ነው? 7 ኦቨር እዚህ ጋር ስሞለስቱ ስንት ነው? 4 ማለት ነው። ስለዚህ እነዚህ ሲምፕሊፋይ ታደርጉና እኩል ከመጣላችሁ ሁለቱ ትራያንግሎች ምንድናቸው እንላለን? ሲሚላር። በምን? በሳይድ ሳይድ ሳይድ ሲሚላሪቲ ቴረም። ይህንን በተመሳሳይ ነው የምንሰራው። እዚህ ጋር ደግሞ ልክ ሚዲየም ስሞለስት እና ላርጀስት እናያለን ማለት ነው። 5.4 6.4 6 አለ። this is largest 6.4 5.4 this is 6 therefore አሁን ላርጀስቱ ማን ነው? እዚህ ጋር 6.4 ነው። እዚህ ጋር 6.4 ስለዚህ 6.4 ኦቨር 6.4 እኩል ነው እንላለን። ከዛ ሚዲየም እዚህ ጋር 6 ነው፣ እዚህ ጋር 6 ነው። ስለዚህ 6 ኦቨር 6 እኩል ነው እንላለን። እዚህ ጋር ስሞለስቱ 5.4 ነው። 5.4 ኦቨር 5.4 የተመሳሳይ ቁጥር ስለሆነ ማንኛውም ተመሳሳይ ቁጥር ለራሱ ሲካፈል ደግሞ ስንት ነው? 1 ኤክሴፕት 0 ማለት ነው። ስለዚህ
እኩል ስለሚሆን እነዚህ ምንድን ናቸው? ሲሚላር። ሲሚላሪቲ ሲምቦሊካሊ ትራያንግል ኤ ቢ ሲ ብዬ ብነሳ ሲሚላር ዊዝ ትራያንግል ኤ ቢ ሲ ኤ አልኩና ቢሲ ስር 6.46 ነው የሄድኩት። ስለዚህ 6.46 ዲ ኤፍ ይላለው ማለት ነው። ስለዚህ በተመሳሳይ መሆን አለበት። ኤቢ ስር 6.4 ከዛ 6 እዚህ ጋር በተመሳሳይ 6.4 ከዛ 6 መሆን አለበት ማለት ነው። እነዚህንም ጀስት ቼክ አድርጓቸው። ወደ ሲምፕለስት ፎርም መጻፍ ነው። ለምሳሌ ይሄኛው ነው 7.5 ኦቨር 6 የሚለውን 75 ኦቨር 60 ይሆናል። ከታላ በ5 በ5 ማቃለል እንችላለን። በ5 ስንት ይሆናል? 75 ሲካፈል ለ5 15 ጊዜ ይሆናል። ኦቨር 60 ሲካፈል ለ5 ደግሞ ስንት ነው? 12 ዘን በ3 ማቃለል እንችላለን። በ3 5 ይሄ በ3 ስንት ይሆናል? 4። ስለዚህ እነዚህ አይ ቲንክ እኩል አይሆኑ። ለምሳሌ ክሪስ ክሮስ ተጠቅመን ቼክ ማድረግ እንችላለን። 8 በ4 32 7 በ5 ስንት ነው? 35። ስለዚህ እኩል አይሆኑ። ኢዝ ኖት ሲሚላር ማለት ነው። ለዚህ ሲሆንባቸው ክሪስ ክሮስ ማድረግ ያ ማለት ኤ ኦቨር ቢ እኩል ነው ሲ ኦቨር ዲ ከተባለ ነው ማለት ነው። ኤዲ እኩል ነው ቢሲ መሆን አለበት። ስለዚህ እዚህ ጋር ተመሳሳይ ክሪስ ክሮስ ብትጠቀሙ እኩል አይሆንም። 8 በ6 48 ነው። 7 ሲባዛ 7.5 የሆነ 49 የሆነ ቁጥር ነጥብ 5። ስለዚህ እኩል አይሆኑ። ይሄንን ክሪስ ክሮስ ታደርጉ 6 ሲባዛ 7 42 7.5 ሲባዛ በ4 28 አይ ቲንክ ወደ 30 አካባቢ። ስለዚህ እኩል አይሆኑም ማለት ነው። እኩል ካልሆኑ ደግሞ they are not similar እንላለን ማለት ነው። ሌላኛው የመጨረሻው ቴረም ሳይድ አንግል ሳይድ ሲሚላሪቲ ቴረም ይባላል። ሳይድ አንግል ሳይድ አንግሉ ወይም የሚሰጠን ጊቭን ኮረስፖንዲንግ አንግሉ በሁለቱ ሳይድ መካከል መሆን አለበት አንድ ኮንዲሽን። ሌላኛው እነዚህ ሁለቱ ሳይዶች ፕሮፖርሽናል መሆን አለባቸው ነው። if the corresponding two sides of two triangles are proportional ያ ማለት እነዚህ ሁለቱ ከዚህኛው ጋር ፕሮፖርሽን ይሄኛው ከዚህ ይሄ ከዚህ በተመሳሳይ ትልቁን ከትልቁ ትንሹን ከትንሹ ነው ኮምፔር የምናደርገው ወይም አካፍለን ፕሮፖርሽናሊቲውን ቼክ የምናደርግ ማለት ነው። and the included angle ማለት በእነዚህ ሳይዶች መካከል ያለው አንግል ምን መሆን አለበት? ኮንግረንት ከሆነ ሁለቱ ትራያንግሎች ምንድናቸው? ሲሚላር ናቸው ነው። ለምሳሌ አሁን ለዚህኛው ብናይ ኢንክሉድድ አንግሉን ጀስት ቼክ እናደርግ። ቀድመ 65 እዚህ ጋርም 65 እሺ ኢንክሉድድ አንግሉን ጀስት ሳቲስፋይ አድርጓል። ከኋላ 12 እና 14 አለ፣ እዚህ ጋር 6 እና 7 አለ። ስናካፍል እንዳልኳችሁ ትልቁን ለትልቁ ትንሹን ለትንሹ። ስለዚህ 14 ሲካፈል ለስንት ነው የምለው? ለ7። 14 ኦቨር 7 ስንት ይሆናል? 2። 12 ይሄኛው ደግሞ ሲካፈል ለ6 እኩል ነው 2። ስለዚህ እነዚህ ፕሮፖርሽናል ስለሆኑ ይሄ ትራያንግል ከዚህኛው ትራያንግል ጋር እኩል ነው። በምን? በሳይድ አንግል ሳይድ ሲሚላሪቲ ቴረም። ሲምቦሊካሊ ስንጽፍ ለምሳሌ ትራያንግል ኤቢሲ ብል ኤቢሲ ካል ሲሚላር ዊዝ ትራያንግል ከየትኛው ነው የምነሳው? ከዚህኛው ነው የምነሳው ማለት ነው። ትራያንግል ዲ ብዬ እነሳለሁ። ከዛ በኋላ ወዴት ነው ሄደው? በዚህኛው በትንሹ በ12 ሳይድ። ስለዚህ በ6 ሳይድ እመጣለሁ ኢ ዘን ኤፍ ይሆናል ማለት ነው። ሌላም እናንተ ከዚህ ከተነሳችሁ ሲ ኤ ቢ ካላችሁ ምንድነው የምትሉት? ኤፍ ዲ ኢ ትላላችሁ። ከኢ ተነስታችሁ ኢ ኤፍ ዲ ካላችሁ ቢ ሲ ኤ። እነዚህም በደንብ ማወቅ አለባችሁ፣ ምክንያቱም ሲሚላሪቲ ላይ ቤዚክ ኮንሴፕቱ ይሄኛው ስለሆነ ማለት ነው። እንደዚህ ከተሰጠ በጣም ቀላል ነው። triangle ABC is similar with triangle DF ከሆነ then find the length of the remaining sides of the triangle ያ ማለት የዚህኛው AC አልተሰጠም፣ የዚህኛው ደግሞ ማን አልተሰጠም? DE አልተሰጠም። ስለዚህ ከዚህ ጋር ሳይዱን ፕሮፖርሽናሊቲውን እናወጣለን ማለት ነው። just AB ካል ኦቨር ማንምረው DE ላለው ማለት ነው እኩል ነው ላለው BC ኦቨር BC ካል ማንምረው EF ላለው እኩል ነው AC ኦቨር DF። ፕሮፖርሽናል ናቸው ወይም ሲሚላር ናቸው። እንደዚህ ከተሰጠን ከዚህ ማውጣት እንችላለን። ለዚህኛው እናጣ ካልን ደግሞ AB ማለት ከዚህኛው ኦፖዚት ያለ ነው። ስለዚህ ከዚህ ኦፖዚት ያለ ኦቨር D ነው የምለው ማለት ነው። BC ስወስድ ይሄኛው ማለት ከዚህኛው አንግል ጋር ነው። ያ ማለት ካልተሰጠችን ስለዚህ ከEF ጋር ወስዳለሁ። AC ማለት እቺ ሁለት ስቲክ ያለባት ኦፖዚት ነው
ዲኤፍ ማለት ነው። በዚህ መውጣት እንችላለን፣ ግን ከይሄኛው ቀጥታ መጠቀም እንችላለን። ዜርፎር አሁን የተሰጠን ካለ ቁጥሩን እንተካለን፣ ካልተሰጠን ደግሞ አዚቲዝ እንተዋለን ማለት ነው። ኤ ቢ ማለት ስንት ነው ተብለናል? 9። ስለዚህ 9 ኦቨር ዲኢ ካልተሰጠንም ዲኢ እንላለን እኩል ነው ቢሲ ማለት ከዚህ እስከዚህ 15 ነው ኦቨር ኢኤፍ የስንት ነው? 10 እኩል ነው ኤሲ it is not given። ስለዚህ የምንፈልገው ነው ኦቨር ኤሲ ኦቨር ዲኤፍ 8 ማለት ነው። ሶ አሁን ሁለት ኢኩዌሽን ወስዳለን ማለት ነው። አንደኛው ይሄኛው ከዚህኛው ጋር፣ ሁለተኛው ደግሞ ይሄኛውና እነዚህን ማለት ነው። የማለት ነው 9 ኦቨር ዲኢ ማለት እኩል ነው 15 ኦቨር 10 ዘን ክሪስ ክሮስ እናደርጋለን። 15 ዲኢ ማለት እኩል ነው 9 ታይምስ 10 ይሆናል ሲካፈል 15 ሲካፈል 15። ስለዚህ ዲኢ ማለት ይሄኛው ማቃለል ነው። በ5 2 በ5 ስንት ይሆናል? 3 በ3 1 በ3 3 ባዛ 2 6 ሴንቲሜትር ይሆናል ማለት ነው። ዩኒቱን ኪሎ እናደርጋለን። ዘን ኤሲ ለመፈለግ ደግሞ ይሄኛውን እንጠቀማለን። ይሄንንም በተመሳሳይ ክሪስ ክሮስ ነው የምናደርገው። 10 ኤሲ እኩል ነው 8 ሲባዛ በ15 ሲካፈል ለ10 ሲካፈል ለ10። ስለዚህ ኤሲ ማለት ምን ይሆናል? ጀስት ማቃለልን በደንብ ልመዱ። በ5 2 በ5 3 በ2 1 በ2 4 ሲባዛ 3 12 ሴንቲሜትር ይሆናል ማለት ነው። ስለዚህ በዚህ መሰረት ነው የምንሰራው ማለት ነው። ኤግዛምፕል ቱ ኮንሲደር ዘ ፎሎዊንግ ፊገር ኤንድ ፋይንድ ዘ ቫልዩ ኦፍ አንግል ኢን ያለን። ይህችን አንግል ለመፈለግ መጀመሪያ ምን መሆኑን ቼክ ማድረግ አለብን? ሲሚላር መሆኑን ቼክ ማድረግ አለብን። ይህንን ቼክ ለማድረግ አሁን ካየናቸው ቴረሞች ውስጥ ማለትም ከሶስቱ አንግል ሲሚላሪቲ ቴረም፣ ሳይድ ሲሚላሪቲ ቴረም፣ ሳይድ አንግል ሳይድ ሲሚላሪቲ ቴረም ውስጥ አንዱን እንጠቀማለን። ከነሱ ውስጥ አሁን እዚህ ጋር መጠቀም የምችለው አንድና አንድ ሳይድ ሲሚላሪቲ ቴረም ነው ማለት ነው። ያ ማለት ሳይዱን በማካፈል እኩል ከሆነ ወይ ፕሮፖርሽናል ከሆኑ ኮረስፖንዲንግ አንግሎች እኩል ናቸው ብዬ መፈለግ እችላለሁ ማለት ነው አንግል ኤ። ነገር ግን አሁን እዚህ ጋር ሲሚላር ናቸው ስላልተባለ ይሄን ቼክ ሳታደርጉ አንግል ኤን ቀጥታ ከአንግል ቢ ጋር ወይም ደግሞ ከሆነ አንግል ጋር ኮኔክት አድርጋችሁ ሲሚላር ነው ብትሉ ፎልስ ሊሆን ይችላል ማለት ነው። ስለዚህ መጀመሪያ ሲሚላር መሆናቸውን ቼክ እናድርግ። ያ ማለት አሁን ትልቁን እንፈልጋለን እንዳልኳቸው 4 5 6 አለ 3.5 2.8 4.2። ስለዚህ ትልቁ የዚህኛው 6 ነው ሲካፈል እዚህ ጋር ትልቁ ስንት ነው? 4.2 እኩል ነው። እዚህ ጋር መካከለኛውን እንፈልጋለን 5 ኦቨር እዚህ ጋር መካከለኛው 2.8 እና 3.5 ነው 3.5 ለመካከለኛው ማለት ነው እኩል ነው። እዚህ ጋር ስሞለስቱ 4 ነው ኦቨር እዚህ ጋር ስሞለስቱ 2.8 ነው። ስለዚህ ይሄንን መጀመሪያ ሁሉንም ወደ ፍራክሽን ቀይረው ማለት ዴሲማሉን እናጥፋው። ሁሉንም በ10 ስናበዛው ይሄኛው 60 ኦቨር 42 እኩል ነው 50 ኦቨር 35 እኩል ነው 40 ኦቨር 28 ይሆናል። ያ ማለት በ10 ለምን አባዛሁት? ይቺን ነጥብ አንድ ትወጣለች ማለት ነው። ዜርፎር አሁን በፈልግ ማቃለል እችላለሁ ወይም ክሪስ ክሮስ እያደረጉ ቼክ ማድረግ እችላለሁ። ነገር ግን ባንቃለሉ የተሻለ ነው። ይሄንን ስናየው ለምሳሌ በስንት ይካፈላል? 42 በ7 ወይም በ6 7 ሲባዛ በ6 42 ስለሆነ ስለዚህ በ6 ኤ ስንት ይሆናል? 10 ኤ በ6 7 ይሆናል። ይሄ 50 ኦቨር 35 ነው። አይ ቲንክ በስንት ነው ማካፈል የምንችለው? በ5 50 ዲቫይድድ ባይ 5 10 ይሆናል ኦቨር 35 ሲካፈል ለ5 7 ነው። 40 እና 28 አለን። ይሄ ለ4 ይችላል 28ም ለ4 ይችላል። ስለዚህ በ4 ሳካፍለው ይሄ በ4 10 ይሆናል። ይሄ በ4 7 ይሆናል። ስለዚህ 10 ኦቨር 7 10 ኦቨር 7 10 ኦቨር 7 እኩል ናቸው ማለት ነው። ስለዚህ እነዚህ ምንድን ናቸው ማለት ነው? ሲሚላር ፊገር ናቸው ወይም ሲሚላር ትራያንግል ናቸው። ሲሚላሪቲያቸውን ደግሞ እንዴት እናወጣዋለን? አሁን እዚህ ጋር ትራያንግል ኤቢሲ ብሎ ነው ያወጣው። ኤቢሲ ካለ ኤቢሲ ሲል 6 5 ትልቅ ሚዲየም። ስለዚህ እዚህ ጋር ትልቁ ይሄ ነው፣ ሚዲየም ይሄ ነው። እንደዚህ ይመጣል ማለት ነው። ዲ ኢ ኤፍ ይሆናል ማለት ነው። ስለዚህ አንግል ቢ ከማን ጋር እኩል ነው? ከአንግል ኤ ጋር እኩል ነው። አንግል ኤ ከአንግል ዲ ጋር ያ ማለት የ56 ዲግሪ ነው። ይሄ 83 ይሄ 83 ዲግሪ ይሆናል። ስለዚህ እቺን የሚሆን አንግል ማግኘት እንችላለን። ምን ተጠቅመን? አንግል ሰም ቴረም የሚለውን ተጠቅመን ማለት ነው።
እዚህ ጋር ሲሚላሪቲ ማውጣት ላይ በደንብ ተጠንቀቁ ያልኳችሁ ለዚህ ነው። ትራያንግል ለምሳሌ ሲ ኤ ቢ ልል እችላለሁ። ሲሚላር ዊዝ ሲ ኤ ቢ ካልኩ እቺ 4 ናት። 4 ማለት ወደ ትንሿ ማለት ነው። ስለዚህ ትራያንግል ምን እላለሁ? ኤፍ ከዛ ዲ ከዛ በኋላ ኢ ማለት ነው። ዜርፎር አሁን ከዚህ ጋርም ስናየው አንግል ቢ እና ማናቸው እኩል? አንግል ኤ እኩል ናቸው። አንግል ቢ እና አንግል ኤ እኩል ናቸው። አንግል ቢን ደግሞ ማግኘት እንችላለን። እንዴት ነው የምናገኝ ብያቸዋለሁ። ሁለቱን አንግል ደምረን ከማን ላይ እንቀንሳለን? ከ180 ላይ። ስለዚህ 83 ሲደመር 56 አድርገን ከ180 ላይ እንቀንሳቸዋለን። የዚህን ድምር 3 ሲደመር 6 9 8 ሲደመር 5 13። ስለዚህ 139 ይሆናል። 180 ሲቀነስ 139 ይሆናል። ከ10 ላይ 9 1 ነው። እቺ 8 የነበረችው 7 ሆናለች። 7 ሲቀነስ 3 41 ማለት ነው። ይህ 4 ስለሚሆን ስለዚህ ይሄ 41 ከሆነ እቺኛውም ስንት ትሆናለች? 41 ትሆናለች ማለት ነው። Given triangle APC is similar with triangle DEF, find angle D, angle E, angle F and the length of DE ነው የተጠየቅነው። ይሄ በጣም ቀላል። እዚህ ጋር የምታዩት ምንድነው የሚታያችሁ? አይሶስለስ ራይት አንግል ትራያንግል። አይሶስለስ ራይት አንግል ትራያንግል ላይ ደግሞ ምን ብለናል? ይሄ 90 ዲግሪ ነው፣ ግድ ነው። ራይት አንግል ትራያንግል ከተባለ ይቺ አንግል እና ይቺ አንግል ምንድናቸው? እኩል ናቸው። ያ ማለት ኤክስ ብንላት እቺንም ኤክስ ነው የምትሆነው ፕላስ 90 እኩል ነው 180። ኤክስ ፕላስ ኤክስ 2ኤክስ ነው እኩል ነው ከ180 ላይ 90 ስንቀንስ 90 ኦቨር 2 ኤክስ ስንት ይመጣል ማለት ነው? 45 ዲግሪ ይሆናል ማለት ነው። ስለዚህ 45 ዲግሪ ናት፣ ይቺም 45 ዲግሪ ነች። ዘን ሲሚላር ናቸው ከተባለ አንግል ኤ ከማን ጋር እኩል ነው? ከአንግል ዲ ጋር። አንግል ኤ እኩል ነው አንግል ዲ። ስለዚህ ስንት ይሆናል? 45 ይሆናል ማለት ነው ዲግሪ። አንግል ቢ ከማን ጋር እኩል ነው? ከአንግል ኢ ጋር። አንግል ቢ ከአንግል ኢ ጋር 90 ዲግሪ is given። አንግል ሲ እኩል ነው አንግል ኤፍ። አንግል ሲ እኩል ነው አንግል ኤፍ። ይሄ 45 ከሆነ 45 ዲግሪ ይሆናል ማለት ነው። ይሄ በጣም ቀላል ነው። ሶ እነዚህ ሁለቱ ትራያንግሎች ምንድናቸው? ሲሚላር ናቸው። በምን? በአንግል ሲሚላሪቲ ቴረም ማለት ነው። ሶ እነዚህ በአንግል ሲሚላሪቲ ቴረም ሲሚላር ከሆኑ ሳይዶቹ ምንድናቸው? ፕሮፖርሽናል ናቸው ማለት ነው። ስለዚህ ምንድነው የምናደርገው? 3 a6 ሩቱ። ይሄ ማለት ምን ማለት ነው? ይሄንን ለዚህ እናካፍለዋለን ማለት ነው። 6 ሩቱ ኦቨር 3 ስኩዌር ሩት ኦፍ 2። ስኩዌር ሩት በስኩዌር ሩት ይጠፋል። 6 ሲካፈል ለ3 ስንት ይሆናል? 2። ስለዚህ ይሄንን በ2 ነው ያባዛሁት ይሄንን ለማግኘት። ስለዚህ 3ን በ2 አባዛዋለሁ ማለት ነው። 3 ሲባዛ 2 6 3 ሲባዛ 2 6። በዚህ መስራት እንችላለን። በፊት ያየነው አለ አይሶስለስ ራይት አንግል ትራያንግል ከሆነ ይሄኛው 20 ከሆነ ይሄ 20 ከሆነ ይሄ ምንድነው የሚሆነው? 20 ሩት 2 ነው የሚሆን ብለናል። በተመሳሳይ 8 ሩት 2 ከተሰጠን ይሄኛው ስንት ነው? 8 ነው። ይሄኛው ስንት ነው? 8 ነው። እዚህም በደንብ ያዟቸው። ስለዚህ ይሄኛው በዚህ መንገድ ማግኘት እንችላለን ማለት ነው። መጀመሪያ ሲሚላሪቲ መሆኑን ቼክ ማድረግ አለባችሁ። ከዛ በኋላ ፕሮፖርሽናሊቲ ወይም ስኬል ፋክተር መፈለግ፣ ከዛ በኋላ ያኛውን በማባዛት ወይም በማካፈል ቀጣይ ፊገሩን ወይም ሲሚላር ፊገሩን እናገኛለን ማለት ነው። ኤክሰርሳይዝ 7.10 አለ። ኤ ማለት ነው። ኤ እና ቢ ስላለው ነው። አር ዚስ ቱ ትራያንግልስ ሲሚላር ኢፍ የስ ኦር ኖ ዋይ ነው የሚለን። እነዚህ የተሰጡን አሉ 36 and 15. Here is 24 and 10. This is 90 degree and this is 90 degree. ስለዚህ ምንድነው ቼክ ልናደርግ የምንችለው? በአንግል ሳይድ። ስለዚህ አሁን ቼክ ልናደርግ የምንችለው በምንድነው? በሳይድ አንግል ሳይድ ሲሚላሪቲ ቴረም ይሆናል ማለት ነው። ኢንክሉድድ አንግሉ ይሄ 90 ነው። ይሄኛውም ስንት ነው? 90። ስለዚህ ኢንክሉድድ አንግሉ እኩል ነው። ዘን ሳይዶች ፕሮፖርሽናል መሆናቸውን ቼክ እናደርጋለን። እሱን ለማድረግ ምንድነው የምናደርገው? ትልቁን እንወስዳለን 36፣ ከዚህም ትልቁን እንወስዳለን። ያ ማለት 36 ኦቨር 24 ማለት ነው። ስለዚህ ይሄን እናቃለውና ስንት እንደሚመጣ እንየው። በስንት ይቃለላል? ይሄ በ6 በ6 ይሄ ስንት ይሆናል? 6 ይሄ በ6 4 ይሆናል። ዘን በ2 ይቃለላል። 6 ለ2 3 ይሄ 4 ሲካፈል ለ2 2 3 ሁለተኛ ይሆናል ማለት ነው። ዘን ደግሞ እነዚህ እንወስዳለን 15 ኦቨር ይሄን ትልቁን ለትንሽ ለዚህኛው ትንሽ ይሄኛውንም ትንሽ
ስለዚህ ስንወስድ በጣም መጠንቀቅ አለባችሁ። ይሄን ለዚህ ነው ያካፍሉ፣ ስለዚህ ይሄንም ለዚህ ነው ማካፍለው ማለት ነው። ይሄን ለዚህ ካካፈሉ ይሄን ለዚህ ያካፍላሉ። ዘን ይሄም በስንት እናውቃለን? በ5 15 ሲካፈል ለ5 3 ይሄ በ5 2 3 ሁለተኛ 3 ሁለተኛ። ስለዚህ are these two triangles similar ነው የሚለን? yes by the side angle side similarity theorem ማለት ነው። እዚህ ጋር ቢ ላይ የሚጠይቀን are there similar triangles in the figure below and why? እዚህ ጋር ይሄንን ፊገር ቢዩት ይሄን ካያችሁ በኋላ ሲሚላር ትራያንግል አለ ወይ ነው። ካለ why ነው የሚለን። ይሄ በጣም ቀላል ነው ይሄን ቼክ ለማድረግ። ጀስት ምንድነው የምናደርገው? አሁን እዚህ ጋር አንግል አለ። ይሄ አንግል ለምሳሌ እዚህ ጋር ስንት ትራያንግል ይታያችኋል? ሁለት ትራያንግል አለ። ኤ ኢ ቢ እና ኤ ዲ ሲ እነዚህ ትራያንግሎች አሉ ሁለቱ። ዘን ይሄ አንግል አለን አንድ። ዘን ሳይድ አለን እዚህ ጋር የተሰጠን ኤዲ ተሰጥቶናል። ያ ማለት ይሄኛው ሁለቱን ደምረ 9 ሲደመር 3 12 አለ ኦቨር እናደርጋለን። ይሄኛው ሲካፈል ለማ እዚህኛው ለ9 ማለት ነው እኩል ነው እንላለን። ይሄኛውን በተመሳሳይ እንደምራለን። 12 ሲደመር 5 ስንት ይሆናል? 17 ኦቨር ካደረግን በኋላ ለስንት ነው የምናካፍለው? ለ12 ማለት ነው። ስለዚህ ይህን እኩል መምጣቱን ጀስት ቼክ ማድረግ ይኖርብናል። ይሄኛው የተወሰነ ይቀለላል። በስንት? በ3 በ3 4 ይሄ በ3 3 4 ሶስተኛ ይሆናል። ዘን ክሪስ ክሮስ ማድረግ እንችላለን። አሁን 4 ሲባዛ በ12 48 እኩል ነው 3 ሲባዛ በ17 3 ሲባዛ በ7 21 እንደዚህ ሁለት አለ 3 ሲባዛ በ1 3 ከ2 ጋር 51። ስለዚህ እነዚህ እኩል ናቸው ነው የሚለው ፎልስ ነው። ስለዚህ በዚህኛው የለም ማለት ነው። ሌላኛው አሁን እዚህ ጋር ጀስት አንዱ ነው 1 ሜትር ቼክ ያደረግ። ሌላኛው ደግሞ ቼክ ልናደርግ የምንችልበት ወይ ትራያንግል ኤ ቢ ኢን እና ትራያንግል ኤ ዲ ሲ ማየት ይችላል። ምን ማድረግ ይቻላል? ኢንቨርት ማድረግ እንችላለን። ሲሚላር አንግሉ ጀስት ተመሳሳይ ነው። ለምሳሌ የብቻ ብናወጣቸው እቺኛዋ ኤ እዚህ ጋር ኢ ይሄኛው ቢ እቺ ስንት ናት? 9 ኤ 12 ትልቁስ ትልቁም እቺኛዋ ኤ ናት። ይሄኛው ዲ ነው። ይሄኛው ሲ ነው። ያ ማለት ኤ ዲ ማለት ስንት ነው? 12 ነው። ኤ ሲ ማለት ደግሞ ስንት ነው? 17። ስለዚህ አሁን ይሄ ሲካፈል ለዚህ እና ይሄ ሲካፈል ለዚህ ጀስት ቼክ አድርገናል። 12 ሲካፈል ለዚህም ደግሞ አድርጌ ቼክ ማድረግ ይችላል። 12 ሲካፈል ለ12 1 ነው። 17 ሲካፈል ለ9 ጀስት ዲፈር ፍሮም 1። ስለዚህ ሲሚላር አይደሉም ማለት ነው። እዚህ ጋር በጣም መጠንቀቅ አለባችሁ። ምክንያቱም ጀስት ኢንቨርት ስታደርጉ ሲሚላር ሊመጣ ይችላል። እሱኛውን በደንብ ማየት ይኖርባችኋል። እቺኛውን ብቻ አንዴ ቼክ አድርጋችሁ ሲሚላር ነው ወይም አይደለም ለማለት አንችልም። ምክንያቱም ሁለት ትራያንግሉን ጀስት ምን መደረግ ይችላል? ኢንቨርት መደረግ ይችላል። ምንድነው ግን ኮንሲደር ልናደርገው የምንችለው ቴረም ኤስ ኤ ኤስ ሳይድ አንግል ሳይድ ማለት ነው። ሌላ መጠቀም አንችልም። ምክንያቱም ኮመን አንግል ነው የተሰጠን፣ ከዛ ሳይዶቹ ተሰጥቶናል ማለት ነው። ስለዚህ እነዚህ ሁለት ሳይዶች ስለተሰጡ እነሱን ቼክ እናደርጋለን ማለት ነው። ይሄኛውን ለዚህ ላካፍል እችላለሁ፣ ይሄኛውን ደግሞ ለዚህኛው ማለት ነው። እዚህ ላይ ጊቭን ኤ ቢ ሲ ዲ ኢ ኤ ቢ ሲ ዲ ኢ ማለት 1 2 3 4 5 ማለት ፔንታጎን ነው። ሲሚላር ዊዝ ኤፍ ጂ ኤች አይ ጄ ጋር እንደዚህ ከሆነ ፋይንድ አንግል ዲ እነዚህን ፈልጉን የተባልነው ኤንድ ዘ ሌንግዝ ኦፍ አይ ጄ ቺኛዋን ፈልጉ ተብለናል ማለት ነው። ሶ አንግሎቹን በቀላሉ ማግኘት እንችላለን። አንግል ዲን የተጠየቅነው አሁን እዚህ ጋር ከዚህ ውስጥ ሪሌሽንሺፕ ማውጣት ነው። አንግል ኤ ከማን ጋር እኩል ነው? ከአንግል ኤፍ ጋር። አንግል ኤ እና አንግል ኤፍ ምንድናቸው? እኩል ናቸው። ይሄ 80 ነው። አንግል ቢ እና አንግል ጂ እኩል ናቸው። ይሄ 130 ከሆነ ይሄ 130 ነው። አንግል ሲ ከማን ጋር? ከአንግል ኤች ጋር እኩል ነው። 116 ኦኬ ጊቭን ነው። አንግል ዲ ከአንግል አይ ጋር፣ አንግል ዲ ከአንግል አይ ጋር እኩል ነው። እቺ ከዚህ ጋር እኩል ናት፣ አልተሰጠችንም። አንግል ኢ ከማን ጋር እኩል ነው? ከአንግል ጄ ጋር። ይሄ 98 ተሰጥቶናል ማለት ነው። ሶ ይሄ በጣም ቀላል ምንድነው? አንድ ፎርሙላ ማስተዋወስ አለባችሁ። the sum of the measure of interior angle of n sided polygon ምትል ማለት ነው። n ማይነስ ሲባዛ በስንት? 180
ኤን ነምበር ኦፍ ሳይዱ እቺን ማወቅ አለባችሁ። ምክንያቱም አሁን ትራያንግል ከሆነ ኦብቪየስሊ ስንት ነው ብለናል? 180 ነው። ምክንያቱም እዚህ ጋር መተካት እንችላለን። 3 ሲቀነስ 2 1 ሲባዛ 180 180። ሬክታንግል ወይም ኳድሪላተራል ከሆነ 4 ጎን ያለው ስንት ነው ዲግሪ ሜጀር የሚያደርገው? ኢንተርናል ድምሩ 360። 4 ሲቀነስ 2 2 ሲባዛ 180 ስንት ይሆናል? 360። እዚህ ጋር ደግሞ የተሰጠ ምንድነው? ፔንታጎን። ፔንታጎን ማለት 5 ነው። ስለዚህ እዚህ ጋር 5 እንተካለን። 5 ሲቀነስ 2 ሲባዛ በ180 5 ሲቀነስ 2 3 ሲባዛ በስንት? በ180 3 ሲባዛ በ0 0 3 ሲባዛ 8 24 4ን ጽፌ 2 አለኝ 3 ሲባዛ በ1 3 ከ2 ጋር 540 ዲግሪ ይሆናል ማለት ነው። ይቺን አንግል ለማወቅ እነዚህ እንደምረን ከማን ጋር እኩል መሆን አለበት? ከ540 ጋር። ማንን አገኘው ማለት ነው? አንግል አይን አገኘው ማለት ነው። አንግል ዲ እና አንግል አይ እኩል ናቸው። ስለዚህ እነዚህን ሁለቱን ካገኘን ጀስት እኩል ስለሆኑ እዚህ ጋር ወይም እዚህ ጋር መጠቀም እንችላለን። ምንድነው የማደርገው? መጀመሪያ እነዚህ እንደምራቸው 180 ሲደመር መጀመሪያ እነዚህን እንደምራቸው ኪብኖቹን ማለት ነው። 80 ሲደመር 130 ስንት ነው የሚሆነው? 110 ይሆናል። 116 እና 98 እንደምር 6 ሲደመር 8 14 4ን ጽፌ እንዳለኝ 1 እና 1 2 ሲደመር 9 11 1ን ጽፌ እንዳለኝ 1 ሲደመር 1 2 214 ይሆናል ማለት ነው። ስለዚህ እዚህ ጋር ስንደምረው ስንት ይሆናል? 4 2 424 ይሆናል ማለት ነው። እነዚህን ጀስት ደምሯቸው ቁጥር ስህተት ሜቢ ካለ ማለት ነው። እነዚህን መደመር 90 ሲደመር 130 ሲደመር 116 ሲደመር 98 ይሄን ካገኛችሁ በኋላ ከማን ላይ ተቀንሱታላችሁ? ከ540 ላይ። እዚች ጋር መያዝ ያለባችሁ the sum of the measure of interior angle of n sided polygon is n-2 ሲባዛ በ180። ለምንድነው n-2 ያልነው? n-2 number of triangles ስላለ ማለት ነው። ትራያንግል ደግሞ 180 ነው። ስለዚህ እቺኛዋን እንጠቀማለን ፎርሙላዋን ማለት ነው። ይሄን ለመጨረስ 540 ሲቀነስ 424 እናደርጋለን። ከ0 ላይ 4 አይቻልም 10 ይሆናል። ከ10 ላይ 4 6 እቺ 3 ሆናለች። 3 ሲቀነስ 2 1 እቺኛዋ 5 ናት። 5 ሲቀነስ 4 116 ይሆናል ማለት ነው። ስለዚህ እቺ ስንት ናት? 116 ዲግሪ ትሆናለች። እቺኛዋ 116 ዲግሪ ማለት ነው። አሁን ይሄን ብትደምሩት ስንት መስጠት አለበት? 540 መስጠት አለበት። ለምሳሌ 116 እና 116 በሁለት ማባዛት ይችላል፣ ግን መደመርም እንችላለን። 2 1 አለኝ 1 1 1 3 ይሆናል። 232 ይሆናል። ዘን 98 እንደምራለን። 0 1 አለኝ 3 እና 1 4 ከ9 ጋር 3 330 ይሆናል። ዘን 80 እና 130 ስንት ነው የመጣለው? 210። ስለዚህ 0 4 540። ስለዚህ ልክ ነን ማለት ነው። ስለዚህ በዚህ መሰረት መስራት እንችላለን። ሌላው ጀስት እቺኛዋን ሌንግዝ ለማወቅ የመጀመሪያው ስኬል ፋክተር ማወቅ ነው። ያ ማለት ፕሮፖርሽናሊቲ እናወጣለን ማለት ነው። ቢሲ ከዚህ ውስጥ ማውጣት ትችላላችሁ። ቢሲ ኦቨር እያደረግን ከዚህ ጋር ጊቭንን ተጠቅመን እናወጣ። ከዚህኛው መጀመር እንችላለን። ጂኤች ኦቨር ቢሲ እኩል ነው አይጂ ኦቨር 3.2 ማለት ዲኢ ማለት ነው። ስለዚህ ጋር ቁጥሮችን ጀስት ሰብስቲት ታደርጋላችሁ ማለት ነው። ሰብስቲት ታደርጉ ማግኘት እንችላለን። 4.4 ኦቨር 2.2 እኩል ነው ይሄኛው አይጂ ኦቨር 3.2 ይሆናል ማለት ነው። 3.2 ዘን ክሪስ ክሮስ እናደርጋለን። ከዛ በኋላ አይጂን ማግኘት እንችላለን ማለት ነው። 2.2 ይሄኛውን እዚህ ጋር ማቃለል እንችላለን። 4.4 ዲቫይድድ ባይ 2.2 ያ ማለት 44 ዲቫይድድ ባይ 22 ነው የሚሆነው እኩል ነው አይጂ ኦቨር 3.2 ዘን ክሪስ ክሮስ እናደርገው አይጂ ማለት 2 ታይምስ 3.2 ይሆናል። ያ ማለት 6.4 ይሆናል ማለት ነው። ይሄኛውን በዚህ መንገድ መጠቀም ይቻላል። ወይም 22ን በስንት ባባዛው ነው? 4.4 ይሰጠኝ በ2 ባባዛው ነው። ስለዚህ ይሄንን በስንት አባዛዋለሁ? በ2 3.2 ሲባዛ በ2 6.4 ይሆናል ማለት ነው። በዛሬው ትምህርት እነዚህን ካየን በቀጣይ ኤክሰርሳይዝ 7.10 ቢን እንሰራለን። ይህን የምንሰራው ጀስት በጣም ቤዚክ ማወቅ ያለባችሁ ኮንሴፕቶች ስላሉና በጣም ሰፋ ያለ ስለሆነ ይህንን በአንድ ቪዲዮ እንሰራላችኋለን። ምክንያቱም ለምሳሌ እንደዚህ ይሰጣችኋል፣ ከዛ በኋላ ፈልጉ ይላችኋል። እንደዚህ የሚሰጣችኋል። ለምሳሌ
አሁን ይሄንን ኤክስ እና ዋይ መፈለግ ይኖርብናል። እንዴት እንፈልጋለን የሚለውን በሁለት ሜተድ ነው የምናየው። አንደኛው ፓይታጎረስ ቴዎረም ተጠቅመን እንዴት እንሰራዋለን፣ ሌላኛው ደግሞ ሲሚላሪቲ ቴዎረም ተጠቅመን ማለት ነው። እዚህ ጋር ኤክስ እንፈልጋለን፣ እዚህ ጋር ኤክስ እንፈልጋለን፣ እዚህ ጋር ኤክስ ዋይ ዜድ እንፈልጋለን። በሁለቱ መንገድ አሁን እዚህ ጋር ሁለት መንገድ ነው የምንጠቀመው፣ ፓይታጎረስ ቴዎረም እና ሲሚላሪቲ ቴዎረምን ማለት ነው። እነዚህ እንሰራለን። በተመሳሳይ እዚህ ጋር የተለያዩ ጥያቄዎች አሉ። ሲሚላር ትራያንግል የሆኑ የትኞች ናቸው? በጣም ቤዚካሊ የሚጠይቅ ጥያቄ ነው ይሄ። ትራያንግል ሲሚላር የሆኑ የትኞች ናቸው፣ ሲሚላር ያልሆኑ የትኞች ናቸው አይነት ጥያቄ ይጠየቃል። ሌላው ይሄኛው ደግሞ ፓይታጎረስ ቴዎረምን ፕሩፍ ማድረግ ነው። ፓይታጎረስ ቴዎረም ምንድን ነው የሚለው? ሲ ስኩዌር እኩል ነው ኤ ስኩዌር ፕላስ ቢ ስኩዌር ዘ ስኩዌር ኦፍ ዘ ሃይፖቴነስ ኦፍ ራይት አንግል ትራያንግል ኢዝ ኢኳልስ ቱ ዘ ሰም ኦፍ ዘ ስኩዌር ኦፍ ዘ ቱ ሌግስ ኦፍ ዘ ራይት አንግል ትራያንግል። ሌግ የሚላቸው ኤ እና ቢ ነው። ኤ ስኩዌር ፕላስ ቢ ስኩዌር እኩል ነው ሲ ስኩዌር። ይሄንን ሲሚላሪቲ ቴዎረም ተጠቅመን እንዴት ነው ፕሩፍ የምናደርግ የሚለው እናያለን። እዚህ ጋር ደግሞ እነዚህን ቢሲ እኩል ነው ኤቢ፣ ፒ ታይምስ ሲ ማለት ከማን ጋር እኩል ነው? ከኤ ታይምስ ቢ ጋር የሚለው እናያለን። እንደዚህ በሁለት መንገድ ነው የምናየው። ይሄንን አንደኛ ኤሪያ ተጠቅመን የዚህ ትራያንግል ኤሪያ ኦልዌይስ ምንድን ነው? እኩል ነው። ያ ማለት አንደኛ 1/2 ቤዝ ታይምስ ኤች ነው። ራይት አንግል ትራያንግል አለ እዚህ ጋር፣ ያ ማለት ኤቢ ይሆናል። ይሄ አንዱ ነው፣ እኩል ነው እላለሁ። ምክንያቱም ኤሪያው ምን ስለሆነ እኩል ስለሆነ። የዚህኛውን ደግሞ ይሄኛውን ተጠቅሜ መስራት ይችላል። 1/2 ቢኤች ይሄንን እንደ ቤዝ ተጠቅሜ ስሰራው 1/2 ታይምስ ሲ ታይምስ ፒ ይሆናል ማለት ነው። ስለዚህ ሁለቱንም በሁለት ስታባዛው ጀስት ይጠፋል። ሶ ኤቢ ማለት ከማን ጋር እኩል ነው ይሆንልኛል? ከፒሲ ጋር፣ ወይም ፒሲ እኩል ነው ከኢቢ ጋር ማለት ነው። እና ይሄኛውንም በተመሳሳይ መስራት እንችላለን። ሲ ስኩዌር እኩል ነው ኤ ስኩዌር ፕላስ ቢ ስኩዌር ጀስት ፕሩፍ ያደረግነው አለ። ከዛ በኋላ ከዚህ ውስጥ ደግሞ ሲ እኩል ነው ኤቢ ኦቨር ፒ እናደርጋለን። ከዛ በኋላ ይሄንን ኢኩዌሽን ማምጣት እንችላለን ማለት ነው። መጨረሻ ላይ መሰራት ይችነች። እቺ በጣም ቤዚክ ጥያቄ ናት። አሁን ለምሳሌ እዚህ ጋር ስታዩት ሲሚላር የሆኑ ፊገሮች አሉ። ለምሳሌ እዚህ ጋር እቺኛዋ ትንሿ ከዚህኛው ጋር ከትልቁ ሲሚላር ነው። ይሄኛውና እቺኛዋ ምንድን ናቸው? ሲሚላር ይሆናል ማለት ነው። ከዚህ ሪሌሽንሺፕ አወጣን ማንን ማግኘት እንችላለን? እቺን መፈለግ እንችላለን ማለት ነው። ይህንን ኤክሰርሳይዝ ጀስት በትንሽ ደቂቃ በአንድ ቪዲዮ እንሰራላችኋለን። ከዛ በመቀጠል ሬሽዮ ኦፍ ፐሪሜትር ኦፍ ሲሚላር ፕሌን ፊገር የሚል አለ፣ እሱ እንሰራለን አንድ ሌክቸር። ከዛ በኋላ ኤሪያ ሲሆን እንዴት እንደምንሰራ እናያለን። ከዛ በኋላ አፕሊኬሽኖች እና ዩኒት ሳመሪ እንሰራለን ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ጥያቄ ወይም ማስተያየት ካላችሁ ኮመንት ሴክሽን ላይ ያስቀምጡልን። ጀስት ግልጽ ያልሆነላችሁ ካለ ወይም ደግሞ ድጋሚ እንድንሰራላችሁ የምትፈልጉት ካለ ኮመንት ሴክሽን ላይ ያስቀምጡልን። በተመሳሳይ ቴሌግራም ግሩፕ አለ። ቴሌግራም ግሩፑን ጆይን አድርጉ። ግሬድ 10 ገበታ አካዳሚ የሚል አለ። እሱን ጆይን በማድረግ ጥያቄዎችን ምናልባት ሆምወርክ ሊሆን ይችላል፣ አሳይመንት ሊሆን ይችላል፣ ወርክሺት ሊሆን ይችላል። እንደዛ ከተሰጣችሁ ቴሌግራም ግሩፕ ላይ ፖስት ብታደርጉት ጀስት እኛ አይተን ወዲያው ቪዲዮ ሰርተን ቴሌግራም ላይ እንለቅላችኋለን፣ ዩቲዩብ ላይም እንለቅላችኋለን ማለት ነው። ስለዚህ አብራችሁን ሆኑ። ፊዚክስ፣ ማትስ እና ሌሎች ጥያቄዎችን እንሰራለን። ለኢንትራንስም የሚያዘጋጇችሁ ጥያቄዎችን በሂደት እየሰራን ስለምንሄድ ጀስት ሰብስክራይብ አድርጋችሁ የደወሉ ምልክቷን በመጫን ቤተሰብ ሆኑ። አብራችሁን ስለቆያችሁ በድጋሚ እናመሰግናለን። መልካም ቆይታ።